ሰላም ጤና ይስጥልኝ ውድ የኢንፎቴመንት 2 የዩቲዩብ ቻናል ቤተሰቦች፣ ዛሬ በሌላ መረጃ ተመልሻለሁ። እኔ ፋሲል ነኝ። እንግዲህ ዛሬ ከያዝኩላችሁ መረጃዎች መካከል ዝነኞቹ ቲክቶከሮች ተጣሉ እነማን ናቸው፣ እንደዚሁም ደግሞ ከዛ በተጨማሪ በተለይ ሰሞኑን በጣም አነጋጋሪ የሆነውና በብዙዎች ዘንድ ግራ ያጋባው የአንድ ጊዜ ብቻ አገልግሎት የሚሰጡ ፌስታሎች ክልከላ በተመለከተ የወጣ መረጃ አለ። ይሄን በተመለከተ የምንነጋገረው ነገር ይኖራል። ከዚህ በተጨማሪ ወደ ባህር ማዶም ደግሞ እንሄዳለን። ስለ ኢሎን ማስክ እናነሳለን። ሰሞኑን እንግዲህ በተደጋጋሚ ስሙ ከተለያዩ አይነት ሁኔታዎች ጋር እየተነሳ ያለውና በጣም ጨካኝ ስለተባለው ስለ ጄፍሪ ኤፕስቲን የተባለ ግለሰብ የምናወራው ነገር ይኖረናል። እንደዚሁም ሌሎችም መረጃዎችን ይዤላችሁ መጥቻለሁ ማለት ነው። አብራችሁ እንድትቆዩ በዚህ አጋጣሚ ግብዣዬን አቀርባለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደውላ ምልክት ከተጫናችሁ ደግሞ ሁልጊዜም በሚወጡ ቪዲዮዎች ላይ መልእክት ይደርሳችኋል ማለት ነው። ቀጥታ ወደ መጀመሪያው መረጃ ስንተላለፍ እንግዲህ ወደ ኢሎን ማስክ ይወስደናል። የመጀመሪያው መረጃ ኢሎን ማስክ እንግዲህ እንደምታውቁት የዓለማችን ቁንጮ ባለ ሀብት ነው። እንደዚሁም በዚህ ሰዓት የገንዘብ ወይም የሀብት መጠን ወደ 800 ቢሊዮን ዶላር ደርሶ ታሪክ የሰራበት ሁኔታ ነው ያለው። ሆኖም ግን ያነጋገረውና በኤክስ ገጹ ላይ ያሰፈረው መልእክት ደግሞ ብዙዎችን በጣም እያነጋገረ ነው የሚገኘው። እንግዲህ የሀብት ቁንጮ ላይ የሀብት ማማ ላይ ደርሶ ፊት ለፊት ላይ የተቀመጠ ባለሀብት እና እንግዲህ በጣም ታላቅ የሚባል ሰው ነው። ሆኖም ግን በቀላሉና በቀጥታ ገንዘብ ደስታን አይገዛም የሚል አጭር ጽሑፍ አጋርቷል በኤክስ ገጹ ላይ። እንደዚሁም ደግሞ ገንዘብ ደስታን አይገዛም ያለው ማንኛውም ሰው ስለምን እንደሚናገር በእርግጥ ያውቅ ነበር በማለትም ተናግሯል ማለት ነው። ኤለን መስክ እጅግ አነጋጋሪ በሆነ ሁኔታ በ800 ቢሊዮን ዶላሩ ተስፋ የቆረጠ መስሏል። ገንዘብ ደስታን አይገዛም የሚል መልእክትን እንደምትመለከቱት ፖስት አድርጓል። መጀመሪያ ላይ ገንዘብ ደስታን አይገዛም ያለው ሰውዬም እጅግ ድንቅ የተባለ ነገርን እንደተናገረ የገለጸ ሲሆን እስካሁን እሱ ያለው ገንዘብ ምንም አይነት ደስታን እንዳልገዛለትም በዚህ በምትመለከቱት የትዊተር ገጹ ላይ ፖስት አድርጎ ገልጿል። ታዲያ ገንዘብ ደስታን አይገዛም? ሀሳባችሁን በኮመንት አሳውቁኝ። እንግዲህ ያው ኢሎን ማስክ የተለያዩ አይነት የሀብት ምንጮች አሉት። እንደምናውቀው የተለያዩ አይነት ኢንቨስትመንቶች አሉት በስሩ። ስለዚህ የዓለማችን በጣም ታላቁ የሀብት ማማ ላይ የተቀመጠ ቢሊዮነር እንደሆነ ይታወቃል። እና በዚህ ሀብት ማማ ላይ እንግዲህ ተቀምጦ ነው ደስታ የማይገዛው ገንዘብ የተመለከተ አስተያየት የሰጠው ማለት ነው። ታዲያ ይህንን ከተናገረ በኋላ ብዙዎች ይህንን ሀሳቡን መነጋገር ያድርገውታል። ይህ የቢሊዮነሩ ንግግር በሀብት ማማ ላይ ሆኖ የሚሰማውን ባዶነት የሚያሳይ ነው ወይስ ሌላ ትርጉም አለው በሚል ብዙዎችን እያከራከረ ይገኛል። ተከታዮቹም ከሀብት በላይ ሰላም ይበልጣል በሚል እና ለእኛ ሰተህን እኛ እንሞክረው በሚሉ አስቂኝ የሆኑ አስተያየቶች ገጹን አጥለቅልቀውታል። በነገራችን ላይ ገንዘብ ደስታን አይገዛም ሲል ኢሎን ማስክ የመጀመሪያው ሰው አይደለም። ከዚህ በፊትም በሀገራችንም ይሁን በተለያዩ አይነት ዓለም ሀገራት ላይ ገንዘብ ደስታን እንደማይገዛ የተናገሩ በርካታ ታዋቂ ሰዎች አሉ። ለምሳሌ ከዚህ መካከል ከተወሰኑ ዓመታት በፊት እንግዲህ የኛው ታዋቂ አትሌታችን ኃይሌ ገብረስላሴም ተመሳሳይ ነገር ተናግሯል። በአንድ የሪያሊቲ ሾው ላይ ቀርቦ ስላለው የሀብት መጠን እንደዚሁም ስለሚሰማው ነገር በተናገረ ጊዜ ገንዘብ አለኝ ደስታ ግን የለኝም፣ ምክንያቱም ገንዘብ ደስታን አይገዛም የሚል ነገር ተናግሮ ነበረ። ከዚህ በተጨማሪም ደግሞ ታዋቂው እንግዲህ የሬጌ ንጉስ የነበረው ቦብ ማርሊ በህይወት በነበረበት ጊዜ ካቀነቀናቸው እንግዲህ ሙዚቃዎች መካከል ገንዘብ ደስታን አይገዛም የሚል በቀጥታ የተናገረው መልእክት እንዳለም ማየት ይቻላል። ስለዚህ ብዙዎች ወደ ታዋቂነት ከደረሱ በኋላ ወደሚፈልጉት ቦታ ላይ ከደረሱ በኋላ ደስታን ሲፈልጉ ያጡታል። በዚህ ወቅት እንግዲህ በእርግጥም ያካበቱት ሀብትና ያካበቱት ገንዘብ በሙሉ ለደስታ ምንጭ እንደማይሆን እየተረዱ ያለ ይመስላል። አሁን ደግሞ ኢሎን ማስክ የዚህን እንግዲህ እውነተኝነት አረጋግጧል ማለት ነው። ለማንኛውም የመጀመሪያው መረጃችን ኢሎን ማስክ ነበረ። ወደ ቀጣዩ እንግዲህ ደግሞ እንተላለፋለን ማለት ነው። እንግዲህ ሰሞኑን ወደ ሀገራችን ስንመለስ ሰሞኑን የኢትዮጵያ ቲክቶክ መንደር በሁለት ታዋቂ ግለሰቦች ማለትም በአዶናይ እና በጆን ዳንኤል መካከል በተፈጠረ ውዝግብ እጅግ ተጋግሏል ማለት ይቻላል። ነገሩ የጀመረው እንግዲህ የአዶናይ አካውንት በተደጋጋሚ ሪፖርት እየተደረገበት መቸገሩን ተከትሎ ነው። አዶናይ እንግዲህ በግልጽ በቪዲዮ ወጥቶ አካውንቴን በተደራጀ መልክ ሪፖርት እያደረጉብኝ ያሉ ሰዎች አሉ ሲል ቅሬታውን አሰምቶ ነበረ። ይሄ የውዝግቡ መነሻ መነጋገሪያ የሆነ ነገር ሆኗል።
ታዲያ ይህን የአዶናይ ንግግር የተመለከቱ ታዲያ የጆን ዳንኤል ደጋፊዎች ደግሞ ዝም አላሉም። በተከታታይ የቀጥታ ስርጭት ወይም ላይቭ ላይ በመቅረብ አዶናይን ዝቅ የሚያደርጉና የሚያጣጥሉ ንግግሮችን መናገር ጀምረዋል። ውጥረቱ የናረው ግን የጆን ዳንኤል በእነዚህ የአዶናይን የሚያብጠለጥሉ ንግግሮች ደጋፊዎቹን ላይቭ ላይ በመገኘት የተለያዩ አይነት ዲጂታል ስጦታዎችን ወይም ደግሞ ጊፍቶችን መስጠት ከጀመረ በኋላ ነው። ይህ ድርጊት እንግዲህ በአዶናይ ደጋፊዎች ዘንድ ሌላ ትርጉም እንዲሰጠው አድርጓል ማለት ነው። ጆን ዳንኤል ራሱ ሰዎችን አደራጅቶ የአዶናይን አካውንት እያስመታ ነው የሚል ድምዳሜ ላይ እንዲደርሱ እንዳረጋቸው ተገልጿል ማለት ነው። እንግዲህ ይህ ክስ በከፍተኛ ሁኔታ እየተሰራጨ መምጣቱን ተከትሎ ነው እንግዲህ ጆን ዳንኤል በቀጥታ በቲክቶክ ገጹ ላይ በመውጣት እኔ የማንንም ውድቀት አልፈልግም፣ እየተወራብኝ ያለው ነገርም ከእውነት የራቀ ነው በማለት ማስተባበል የጀመረው። ማንም ሰው እንግዲህ ሰው አደራጅቶ የአዶናይን አካውንት ሪፖርት እንዳላስደረገ ገልጾ እንዲህ አይነቱ ወሬ የራሱ ስም እንግዲህ ላይ ጥላሸት ለመቀባት የታለመ መሆኑን በምሬት ተናግሯል ማለት ነው። እንግዲህ ያው እንደምታውቁት ጆን ዳንኤል እንግዲህ አዶናይ በጣም ታዋቂ ከመሆኑ በፊት ጆን ዳንኤል በቲክቶክ ዓለም ላይ በጣም ታዋቂ እና ተወዳጅ በነበረበት ሰዓት ጃኒ ከተባለች ሌላ ቲክቶከር ጋር እንግዲህ ያው የተለያየ አይነት ግንኙነት እንደነበረው ይታወቃል። በኋላ እንግዲህ ጆን ዳንኤል እንግዲህ በአንድ ወቅት እስር ላይ በነበረበት ጊዜ ታዲያና አዶናይ ደግሞ ወደ እውቅና በመምጣትና ተጽዕኖ መፍጠር በጀመረበት ሰዓት ደግሞ ጃኒ ከአዶናይ ጋር መሆኗ አልቀረም። እንግዲህ ያው አንዳንዶች እንደሚሉት ጃኒን የነካ አይኖረውም በረካ ይላሉና ስለዚህ እንግዲህ ምናልባት ጥላቸው የሚባለው በአንዳንድ ሰዎች እንደሚሉት በቲክቶክ አካውንት ሪፖርት መደራረግ ጉዳይ ሳይሆን በጃኒ ጉዳይ ነው የሚል አመለካከት አላቸው። በአሁኑ ሰዓት ጃኒና አዶናይ እንግዲህ አንድ ላይ ያሉ ይመስላል። ስለዚህ ይሄንን ተከትሎ ነው እንግዲህ እነዚህ አይነት ውዝግቦች እየተፈጠሩ ያሉት። ስለዚህ ይሄ ነገር ከጃኒ ጋር የመጣ ግንኙነት ያለው ስለሆነ ነው እንጂ ቲክቶክ አካውንትን ሪፖርት ከማድረግ ጋር የተያዘ አይደለም የሚሉ ምንጮችም አልጠፉም። ዛሬ ከልቤ አንድ ነገር መናገርና ግልጽ ማድረግ እፈልጋለሁ። ከመጀመሪያ ጀምሮ ሰዎች የሚያውቁኝ በአንድ ነገር ነው፣ ሰዎችን በመርዳት ብዙ ተጽዕኖ ፈጣሪዎችን አግዣለሁ፣ እውቀቴን አካፍያለሁ፣ ስራ እንዲሰሩ ገንዘብ እንዲሰሩ ምክንያት ሆኛለሁ። ከካሜራ ውጭ የሚሰራቸውን ስራዎች ማድረጋቸውን እርዳታዎች በሙሉ ማድረገው ሰዎች እንዲወዱኝ ኦር ሰዎች ሆይ ሆይ እንዲሉልኝ ሳይሆን እስር ቤት በነበርኩበት ሰዓት ህይወት አጭር መሆኗን ተረድቻለሁ። ስለዚህ እኔ ሳልፍ ለቀጣዩ ትውልድ ትርጉም ያለው ነገር አስቀምጬ ማለፍ ፈልጋለሁ። የሚሰራ ሰው፣ የሚራመድ ሰው፣ የሚንቀሳቀስ ሰው ሁልጊዜ እንቅፋት ይበዛበታል። አንዳንድ የኔን ውድቀት የሚፈልጉ ሰዎች የሚሄደው አካሄድ፣ የሚራመደው አረማመድ ላይ ለማቆም ስለማይመች ጆን ዳንኤል የቴሌግራም ግሩፕ ከፍቶ የሰዎችን አካውንት ለማዘጋት እየሰራ ነው ብለው ምንም አይነት ማስረጃ የሌለው ከእውነት የራቀ ወሬ ሩመር በመፍጠር ሩመሩን በማስፋፋት ያኔን ኢሜጅ ለማበላሸት ምሰራውን ስራ ለማስቆም ሰዎች አካውንቴን ሪፖርት እንዲያደርጉ አካውንቴ እንዲዘጋ የምሰራው ስራ እንዲቆም እንግዲህ ቀን ከሌት እየሰሩ ይገኛሉ። ባገኘው ተጨባጭ ሁኔታ ከዚህ በፊት እንደገለጽኩት ከአርሲው ጊዜ ጀምሮ ከውሃውን ካወጣን ጊዜ ጀምሮ ሪፖርት እየተደረገብኝ ይገኛል አካውንቴ። ያንን ነገር ግን ይዤ ሚዲያ ላይ አልወጣሁም። ቢኮዝ አንዳንድ ጊዜ ዝምታ መልስ ነው። እስካሁንም መልስ ያልሰጠሁት ለዛ ነው። ዝም ያለ ሰው ሁሉ ሞኝ አይደለም። ዝም ያለ ሰው ሁሉ አቅም የለውም ማለት አይደለም። ዝም ያለ ሰው ሁሉ እውነት የለውም ማለት አይደለም። ዝምታን የምመርጥ ሰዎች ብዙ ነገር በህይወታችን ያሳለፈን ሰዎች፣ ብዙ ነገር ያየን ሰዎች ብዙ ጊዜ ዝምታን እንመርጣለን። ለነገሮች ቶሎ ብለን ሪያክት አናደርግም ኦር ቶሎ ብለን አንደነግጥም። ከተፈተው ጊዜ ጀምሮ ከ5 ሚሊዮን በላይ ኮይን ላይቭ ለሚገቡ ቲክቶከሮች፣ ለክሬተሮች ሰፖርት አድርጌያለሁ። ሰዎችን መደገፍ ማለት ግን ጥላቻን መደገፍ፣ ስድብን መደገፍ አይደለም። ስለዚህ እኔን የምትወዱኝ ሰዎች፣ እኔን የምትደግፉኝ የኔ ቤተሰብ የሆናችሁ ሰዎች እኔን ስለወደዳችሁ ሌላውን መንቀፍ የለባችሁ። ማንንም ሰው እንድትሰድቡ፣ እንድትነቅፉ፣ እንድትናገሩ አልፈልግም። ሰዎች ያላቸውን ነገር እንዲያጡ አልፈልግም። ሁሉን ነገር ማጣት ስሜቱን ስለማውቀው 1 ዓመት ከ4 ወር ሉዝ አድርጌያለሁ እና ሁሉን ነገር ማጣት ምን ማለት እንደሆነ አውቀዋለሁ። ማንም ሰው ያለውን ነገር እንዲያጣ አልፈልግም፣ አላስብም፣ አልመኝም። እኔን ውድድር ላይ እኔን ፉክክር ላይ ለመክተት የሚሰሩ ሰዎች እኔ ከማንም ጋር ውድድርም ፉክክርም የለኝም። እኔ የምፎካከረው መወዳደረውም ከትላንት ነው ማንነቴ ከትላንት ነው ጆን ዳንኤል ጋር ነው። ይሄን ነገርም ለመናገር የተገደድኩትኝ በጣም ስለበዛብኝ ነው። ፋሚሊ እወዳችኋለሁ። አካውንቴን ኮፒ ሊንክ አድርጉት። አካውንቴን ለማዘጋት በጣም እየተሰራ ነው። ሁላችሁም ገብታችሁ
በደንብ ኮፒ ሊንክ አድርጉት ፋሚሊ። እወዳችኋለሁ። አመሰግናለሁ። ለማንኛውም መረጃችን ይሄንን ይመስላል። ታዲያ ከዚህ በኋላስ ምን አይነት ሁኔታ ይፈጠራል? ለካ በማህበራዊ ሚዲያ ዓለም እንግዲህ ውድድርና ቅናት ድንበር እንደሌለው የሚያሳይ ነው በማለት ብዙ ሚዲያዎች እየተነጋገሩ ይገኛሉ። ታዲያ ይሄ ውዝግብ በቀጣይ ወዴት ነው የሚያመራው? ሁለቱ ቲክቶከሮችስ በሰላም ይግባቡ ይሆን ወይ? አሁን ያለው ጉዳይ ደግሞ በተከታዮቻቸው ዘንድ እንግዲህ እና በሌሎችም እነሱን በሚከታተሉ ዘንድ በጣም ትልቅ መነጋገሪያ የፈጠረ ጉዳይ ሆኗል ሲል ኢትዮሊድ የተባለ የፌስቡክ ገጽ ይሄንን መረጃ አጋርቷል። ወደ ሌላው መረጃ ወስዳችኋለሁ። እንግዲህ ባለፈው እንደምታውቁት የባለፈው ቪዲዮ ላይ ለአንድ ጊዜ ብቻ የሚያገለግሉ ፌስታሎች ከዚህ በኋላ ጥቅም ላይ እንዳይውሉ በመንግስት በኩል አዋጅ ወጥቶ ተግባራዊ መደረግ እንደሚጀምር ከዛ በኋላም እንግዲህ ካለፈው ጥር 18 ጀምሮ ተግባራዊ መደረግ እንደተጀመረም ይታወቃል። እንግዲህ ለአንድ ጊዜ ብቻ የሚያገለግሉ ፌስታሎች ከዚህ በኋላ ጥቅም ላይ እንዳይውሉ የሚከለክለው አዋጅ ተግባራዊ መደረግ ከጀመረ በኋላ ታዲያ ጥቂት የማይባሉ የህብረተሰብ ክፍሎችና ነጋዴዎች እነዚህ የፌስታል አይነቶች የትኞቹ ናቸው የሚል ግራ የሚያጋቡ ነገሮች እንደሆኑም እየተናገሩ ነው የሚገኘው። ከዚህ ጋር በተያያዘም እንግዲህ አንድን የህግ ባለሙያ አቅርቤ ደግሞ ሀሳባቸውን እንዳጋሩ ታስታውሳላችሁ። ታዲያ ይህም ብቻም አይደለም። የፌስታልና የፕላስቲክ እቃዎች አምራች የሆኑ አንዳንድ ድርጅቶች ደግሞ ስራ በማቆማቸው ምክንያት ሰራተኞቻቸውን ለመበተን መገደዳቸውም እየተሰማ ነው ያለው። ታዲያ ለዚህ ሁሉ ውጤት ያበቃውና ብዙዎችን ያነጋገረው የአንድ ጊዜ ብቻ ጥቅም ላይ የሚውሉ ፌስታሎች ሁኔታ ከምን ላይ ደርሷል? በአዋጁ የተከለከሉት የፕላስቲክ ከረጢቶችስ የትኞቹ ናቸው? እንግዲህ በጥር 29 ባሳለፍነው ጥር 29 2018 ላይ እንግዲህ ፋና ብሮድካስቲንግ ኮርፖሬሽን አንድ መረጃ ይዞ ወጥቶ ነበር። ይሄን የተመለከተ እንግዲህ ይሄ ይዞ የወጣው መረጃ ምንድነው የሚለው እንመለከታለን። ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ከረጢቶችን መጠቀም የሚከለክለው አዋጅ ካሳለፍነው ጥር 23 ቀን 2018 ዓ.ም ተግባራዊ መሆን ጀምሯል ይላል። እኔ ይቅርታ ጥር 18 ነበር ያልኳችሁ፣ ጥር 23 ማለቴ ነው። ይቅርታ ጠይቃለሁ። ለማንኛውም ካሳለፍነው ጥር 23 ቀን 2018 ዓ.ም ጀምሮ ተግባራዊ እንዲደረግ ተደርጓል። ህብረተሰቡም አዋጁ የወጣበትን ዓላማ በመረዳት የተከለከሉ የፕላስቲክ ከረጢቶችን ባለመጠቀም የበኩሉን ኃላፊነት እየተወጣ ይገኛል። ይሁን እንጂ በአዋጁ የተከለከሉ የፕላስቲክ ከረጢቶች የትኞቹ ናቸው የሚለው በህብረተሰቡ ዘንድ ግርታ መፍጠሩን ፋና ዲጂታል ባደረገው ቅኝት ለመረዳት ችሏል። በጉዳዩ ላይ እንግዲህ ፋና ያነጋገራቸው ባለሱቆችና ሸማቾች እንደሚሉት ታዲያ ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ከረጢቶች የሚለው ሐሳብ በተወሰነ መልኩ ግርታን መፍጠሩን ገልጸዋል። በአካባቢ ጥበቃ ባለስልጣን የከተማ ቆሻሻ አያያዝና አወጋገድ ክትትል ዴስክ ኃላፊ አቶ ዋሲሁን አለሙ ለፋና ዲጂታል በሰጡት ማብራሪያ ታዲያ በአዋጁ የተከለከሉ የፕላስቲክ ከረጢቶች በተለምዶ ፌስታል ተብለው የተጠሩት ወይም የሚጠሩ ናቸው ሲሉ ገልጸዋል። እነዚህም ፕላስቲኮችም አንድ ጊዜ ብቻ ጥቅም ላይ ውለው በቀጥታ የሚወገዱ ሲሆን በመልሶ ዑደትም ጥቅም ላይ እንደማይውሉ አስረድተዋል። በዚህ መሰረት ክልከላው ኩርቱ በሚባል ስያሜ የሚታወቀውን ፌስታል ጨምሮ በተለያየ ዲዛይን የተሰሩና በቀላሉ በስብሰው ከአፈር ጋር የማይዋሃዱ የፕላስቲክ ከረጢቶች ወይም ፌስታሎችን እንደሚያካትት አብራርተዋል። እንግዲህ ከጥር 23 ቀን ጀምሮ ባለው የትግበራ ሂደት ላይ ታዲያ ዳሰሳ መደረጉን ጠቁሞ በዚህም ህብረተሰቡ አዋጁን ለመተግበር ያሳየው ተነሳሽነት የሚበረታታ እንደሆነም ሳይሸሽጉ ገልጸዋል። በአተገባበር ሂደቱም ላይ ግን ከግንዛቤ ማነስ ጋር ተያይዞ ታዲያ የሚስተዋሉ ውስንነቶችን ለማስተካከል በትኩረት እየተሰራ እንደሚገኝም ነው የገለጹት። ለዚህም መገናኛ ብዙሃንን ጨምሮ ሁሉም ባለድርሻ አካላት በቅንጅት ሊሰሩ እንደሚገባ ጠቁሞ ህብረተሰቡም የበኩሉን ኃላፊነት እንዲወጣ ጥሪ አቅርበዋል። በሌላ በኩል ከፕላስቲክ ያልተሰሩ የተኪ መያዣዎች ዋጋ ገበያ ላይ ጭማሪ ማሳየቱን ገልጸው ይህ ሁሉ ባለድርሻዎች በቂ ዝግጅት ባለማድረጋቸው የተከሰተ መሆኑን አስገንዝበዋል። ችግሩን በዘላቂነት ለመፍታት ከፕላስቲክ ያልተሰሩ የተኪ መያዣዎችን አቅርቦት ለማሳደግ ይሰራልም ሲሉ ነው የገለጹት። በደረቅ ቆሻሻ አያያዝና አወጋገድ አዋጅ 1383/2017 መሰረት የፕላስቲክ ከረጢቶችን የተጠቀመ ወይም ለመጠቀም ይዞ የተገኘ ማንኛውም ግለሰብ ከ2000 ብር የማያንስ ከ5000 ብር የማይበልጥ የገንዘብ ቅጣት ይጣልበታል በማለት ሐሳባቸውን
ባለፈው ለሕክምና ወደ ውጭ ሀገር ሄዶ የነበረውና በታይላንድ ሀገር የሕክምና ማዕከል ውስጥ ክትትሉን እያደረገ የነበረው ተወዳጁ ማስተር አብነት ከበደ በሰላምና በጥሩ ጤንነት ሁኔታ ወደ ሀገሩ መመለሱ ታውቋል። በቦሌ ዓለም አቀፍ ኤርፖርትም ሲደርስ ባለቤቱና ልጁን ጨምሮ የሙያ አጋሮቹን እንደዚሁም የተለያዩ ወዳጆቹም አቀባበል አድርገውለታል። ማስተር አብነትም ለተደረገለት ነገር ሁሉ ምስጋናውን አቅርቧል። ይህን የተመለከተውን ቪዲዮ አስቃኛችኋለሁ። ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እግዚአብሔር ይመስገን። ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ ይመለሳለሁ። ለመላው ለኢትዮጵያ ሕዝብ፣ ለሃይማኖት አባቶች፣ ለመንግስት የስራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ሕክምና እንዳደርግ በቅርበት ከጎን የሆናችሁ ለደገፋችሁኝ ወንድም እህቶቼ ከልብ የሆነ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ። በነሐሴ 2019 ላይ የፍርድ ሂደቱን እየተጠባበቀ በነበረበት ወቅት በኒውዮርክ ከተማ በሚገኝ ማረሚያ ቤት ውስጥ ራሱን እንዳጠፋ የተነገረውና በጭካኔው እና ብዙ ህፃናት ወንዶችና ሴቶችን በተለያዩ አይነት ባለሀብቶች፣ የሀገር መሪዎችና ታዋቂ ሰዎች እንዲደፈሩ ያደረገ ዘግናኝ ድርጊቶችን ሲፈጽም የነበረው ጄፍሪ ኤፕስተን የተባለ ግለሰብ በእስራኤል ቴል አቪቭ ውስጥ ከሁለት የግል ጠባቂዎች ጋር ሆኖ ሲሄድ መታየቱ በፎቶና በቪዲዮ ማስረጃ የተለያዩ ማህበራዊ ሚዲያዎች ላይ በስፋት እየተሰራጨ ነው የሚገኘው። አንዳንዶች ይሄ ወንድሙ ነው የሚል ነገር ሲናገሩ፣ ሌሎች ደግሞ ኤአይ ነው ይላሉ። ጥቂቶች ደግሞ ራሱን ለውጠው ነው እንጂ በህይወት አለ ራሱ ነው እያሉ ይገኛሉ። ልክ በፎቶ ላይ እንደምትመለከቱት ነጭ የሆነ ረዘም ያለ ጸጉር እንደዚሁም ደግሞ ሽበታማ የሆነ ጺም ያለው ሰው ነው። መነጽር አድርጓል ልክ እዚህ ፎቶ ላይ እንደሚታየው። ስለዚህ እንግዲህ ራሱ ነው እያሉ ያሉ ሰዎችም ጥቂት አይደሉም። እነሱም ያገኟቸውን ፎቶዎችና ቪዲዮዎችን በማህበራዊ ሚዲያዎች እያጋሩ ነው ያለው። እንግዲህ እንደሚታወቀው ኤፕስተን ከሞተ ወይም ደግሞ ሞተ ከተባለ በኋላ በአሜሪካ የፍትህ ቢሮ አማካኝነት በርካታ በእጁ የነበሩ ፋይሎች ይፋ እንዲወጡ የተደረጉ ሲሆን በእነዚህ የፎቶና የጽሁፍ እንደዚሁም የቪዲዮ ማስረጃዎች ውስጥ የአሁኑን የአሜሪካን ፕሬዚደንት ዶናልድ ትራምፕን ጨምሮ የቀድሞ ፕሬዚደንቶች፣ የሀገራት መሪዎችና ሌሎችም ባለሀብቶች እንደዚሁም ታዋቂ ሌሎች ሰዎችም በፋይሉ ውስጥ ተገኝተዋል። እንደምታውቁት እንግዲህ በጣም በርካታ የሆኑ ፋይሎች ናቸው በአሜሪካ መንግስት አማካኝነት ይፋ እንዲደረጉ የተደረገው። በጣም በሚሊዮን የሚቆጠሩ የፒዲኤፍ ፋይሎች ተገኝተዋል፣ የቪዲዮ ማስረጃዎች ተገኝተዋል፣ የፎቶ ማስረጃዎች ተገኝተዋል። አሁንም ደግሞ ቀስ በቀስ እየወጡ ነው ያሉት። ከዚህም በተጨማሪ ደግሞ በዛ ወቅት የጥቃቱ ሰለባ ከነበሩ ሴቶች እና ወንዶች መካከል ህፃናት መካከልም እንግዲህ ዛሬ ላይ ሆነው ከጥቃቱ ሰርቫይቭ ያደረጉ ወይም የተረፉ ደግሞ አካላት የነበሩትን ሁኔታዎች አሰቃቂ የሆኑትን ሁኔታዎች እየገለጹ እና ኢንተርቪው እየተደረጉ ነው ያሉት። ከነዚህ መካከል ደግሞ በህይወትም የሌሉ አሉ፣ የት እንደደረሱ ያልታወቁ በጣም በርካታ ደግሞ ህፃናትም አሉ። እንግዲህ ይሄ ፋይል ሲወጣ የተለያዩ አይነት ዓለም ሀገራትን ነክቷል። ኢትዮጵያን ጨምሮ በጣም በርካታ የዓለም ሀገራት በዚህ ፋይል ውስጥ እንደተገኙ እና ስማቸው እንደተገለጸ ከተለያዩ ጉዳዮች ጋር ተያይዞ ስማቸው እየተገለጹ ያሉ ግለሰቦች እና በርካታ ሀገራት አሉ። ስለዚህ እንግዲህ ይሄንን ይመስላል። እንግዲህ ይህ ኤፕስተን የተባለው ወይም ጄፍሪ ኤፕስተን የተለያዩ አይነት ፋይሎችን በእጅ ውስጥ አስቀምጦ ነበር በህይወት በነበረበት ሰዓት። ምክንያቱም አንድ ቀን ይጠቅሙኛል፣ እነዚህ መንግስታትም ይሁኑ ባለሀብቶችም ይሁኑ ታዋቂ ሰዎች ወደ እኔ ቢዞሩ እንኳን ይህንን ፋይላቸውን ፊት ለፊት አጋልጠዋለሁ የሚል እሳቤ ስለነበረው ብዙ ፋይሎችን እንግዲህ ያስቀምጥ ነበር። ብዙ ዶክመንቶችን አስቀምጦ ብዙ የቪዲዮና የስዕል ወይም የፎቶ ማስረጃዎችን አስቀምጦ ነበር። እነዚህ ፋይሎች እንግዲህ በአሜሪካ ፍትህ ቢሮ አማካኝነት እንግዲህ በህብረተሰቡ ጥያቄ የተለያዩ አካላትም ሲጠይቁ ነበር። የተለያዩ ታዋቂ ሰዎችም ግፊት ሲያደርጉ ነበር ፊት ለፊት እንዲወጣ።
እንደምታውቁት በቅርብ ጊዜም ደግሞ ዶናልድ ትራምፕን የተለያዩ አይነት ጋዜጠኞችና አካላት ይሄ ፋይል ፊት ለፊት ይውጣልን እርሶ መረጃ ይስጡን የሚል ነገር ሲናገሩና ሲጎተጉቱ እንደነበር ይታወቃል። እንግዲህ ይህን ተከትሎ የጄፍሪ ኤፕስተን በቤቱ ወይም ደግሞ በራሱ በገዛ ደሴቱ ደብቋቸው የነበሩ የተለያዩና በተለያዩ አይነት አፓርትመንቶቹ የተገኙ ፎቶዎች፣ የቪዲዮ ማስረጃዎች እና የፒዲኤፍ ፋይሎች፣ የተለያዩ አይነት የኢሜል እንግዲህ ጽሁፎች ወይም የተለያዩ አይነት ምልልሶች እንግዲህ ይፋ ወጥተዋል። እስካሁንም ደግሞ ይፋ ያልወጡ ደግሞ በጣም በርካታ ከዚህ በኋላ በርካታ የሆኑ ፋይሎች እንዳሉ ነው እየተገለጸ ያለው። አንዳንዶቹ ደግሞ የተወገዱበት ሁኔታም እንዳለ ተገልጿል። ለማንኛውም በጄፍሪ ኤፕስተን እጅ የነበሩ ፋይሎች ሲወጡ ታዲያ በርካታ ታዋቂ ሰዎች በርካታ የሀገር መሪዎች እንግዲህ በዓለም ዙሪያ ያሉ ማለት ነው የተለያዩ አይነት ታዋቂ ሰዎችና ባለሀብቶችም ይፋ የወጣ መረጃ እንዳለባቸው ተያይዟል። ምንም እንኳን አብዛኞቹ ቢክዱም ማለት ነው። እንግዲህ እነ ቢል ጌትስን ጨምሮ እነ ኤሎን ማስክን ጨምሮ እነ ዶናልድ ትራምፕ እነ ቢል ክሊንተንም ከዛ ውስጥ ይገኛሉ። ከታዋቂ ሰዎች መካከል ወይም ደግሞ ከሴሌብሪቲዎች መካከል ደግሞ እነ ጆርጅ ክሉኒ፣ እነ ኬቪን ስፔሲ፣ እነ ክሪስ ታከርን ጨምሮ ሌሎችም በጣም በርካታ እነ ማይክል ጃክሰንም ሌሎችም እንግዲህ ይገኙ እንደነበረ ተጠቁሟል። በነገራችን ላይ ሰሞኑን የተለቀቀ የማይክል ጃክሰን የድምጽ ቅጂ ይፋ ወጥቷል። ከዚህ ጉዳይ ጋር በተያያዘ ማይክል ጃክሰን በወቅቱ በጄፍሪ ኤፕስተን አይላንድ ውስጥ የነበሩ ህፃናትን ለማዳን ወደ ራሱ ወደ ሌላ ቦታ ይወስዳቸው እንደነበረ እና በርካታ ህፃናትን ከጄፍሪ ኤፕስተን እንዳዳነ ተነግሯል። በኋላ ላይም ደግሞ ያው እንደምታውቁት ማይክል ጃክሰን ሞተ የተባለው እንግዲህ ከልክ በላይ የሆነ መድኃኒቶች ተሰጥተውት መርፌዎች ተሰጥተውት እንደነበር ይታወቃል። ታዲያ እንግዲህ ወጣ በተባለው የድምጽ ፋይል ላይ ወይም የድምጽ ቅጂ ላይ እንግዲህ መድኃኒት የተሰጠኝ መንግስት አይደለም ከዛ በላይ የሆነ ፓወር ያለው አካል ነው የሚል ነገር ተናግሯል። ከዚህ በኋላ ስለ ህይወቴ ምንም አይነት ግድ አይሰጠኝም ብሞትም፣ ሆኖም ልጆቼ ይናፍቁኛል፣ ልጆቼን ማየት ፈልጋለሁ የሚል ነገር እንደተናገረ የሚገልጽ የድምጽ ማስረጃ እየወጣ ነው ያለው። There may be a group of people that want to get rid of me. They don't want me here anymore. I don't understand. What do you mean? Talk to me. I can't talk about it over the phone. I don't know what's going to happen, but I just feel in my soul, only God knows, they could keep me. They could stop me. They could frame me and say I overdosed you with drugs. They can do a lot of things. Who could do these things? It's not the government. It's more than the government. But I don't know today. I don't care. I don't even care my life anymore. I just want my children to be okay. My angels. I want them to be safe. Michael. I gotta go. How do you think he died? You've been quoted as saying you believe it may have been murder. Do you still think that? Absolutely. Why? Absolutely. Why are you so I would sure? never ever think differently. Because first of all, Michael told me that they were going to murder him. He was afraid. He was afraid who for was his going to life. murder him? The people that were involved in his life, the people that were controlling him. This book, Starting Over, is about my life. And it's about Michael's life. It's the parallel between the two of our lives. We share that same life where people come into your life, wiggle their way in, control you, manipulate, control your funds, your finances, everything that you have, and you must do what they tell you to do. And something terrible, I knew something terrible would happen at the end, not to mention the fact that Michael constantly told me, Latoya, if I die, they're going to murder me, they're going to kill me. He would tell me that, Barbara, and that's when Michael passed. When I found out he had actually passed, I said, no, it wasn't an accident. He was murdered. Your brother was murdered. I always believed that from day one. I said, I'm not going to accept anything else, Barbara. They could have told me a heart attack.
They could have told me he had fallen off a ladder, and I would have said, no, it's not a heart attack. He was murdered. በመሆኑ ማይክል ጃክሰን በጄፍሪ ኤፕስተን እና በሱ ዘንድ ባሉ ባለሀብቶችና ታዋቂ ሰዎች እንደተመረዘ እየተገለጸ ያለበት ሁኔታ ነው ያለው። ለማንኛውም እንግዲህ ጄፍሪ ኤፕስተን ሞቶም ቢሆን እስካሁን አነጋጋሪ ሆኗል። አሁን ደግሞ በህይወት አለ የሚል ደግሞ ሌላ አነጋጋሪ ፎቶና የቪዲዮ ማስረጃ እንደወጣ እየተገለጸ ነው ያለው። በእርግጥስ እውነታው ምንድነው የሚለውን እንግዲህ ከዚህ በኋላ የምናይ ይሆናል ማለት ነው። ለማንኛውም መረጃዎችም እነዚህን ይመስላሉ። ለዛሬ ይዤላችሁ የቀረብኩት መረጃዎች እነዚህን ይመስላሉ። ያላችሁ ማንኛውም አስተያየትና ጥያቄ በኮሜንት ሴክሽን ላይ አሳውቁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ደግሞ በሌላ ተመሳሳይ መረጃ እንገናኛለን ማለት ነው። እስከዛው ሰላም። There's a theory too. SpongeBob was created to entertain all of the kids that Jeffrey Epstein took to his island. No! As entertainment for the kids. Think about it. Who lives in a under the sea? And he goes, "Are you ready, kids?" That's the first thing they say. And they show one island on the water. And it's SpongeBob. Oh. And there's so many callbacks to what? Jeffrey Epstein's island. SpongeBob's license plate. Yeah. If you put the address into Google Maps, it takes you to Jeffrey Epstein's island. Little St. James. No, it's actually real. Oh, that ass? Yeah. The address that's on SpongeBob driver license is Jeffrey Epstein's island. It was right in front of us. SpongeBob's license plate, if you look at the address, you put that address in Google Maps, it will take you to Little St. James. Oh my goodness, fam. That's like, it will take you to Jeffrey Epstein's island, fam. And then the Nickelodeon symbol is literally the island as well. Oh yeah, we talked about that. Yeah. I didn't know about Why would that. you go to the island? Stop it. Why would you go to the island? You know that song? It's Kanye's like controversial song. Go to the island.